ሰላም ሰላም አዘር እንደምን አላችሁ? የምትመለከቷት እቺ ቤት ናት። በጣም የሚገርሙ ሰዎች ናቸው። እዚህ ጋር በጣም ብዙ ጊዜ ስንማር ስንሰራ የነበርነው በጣም ትልቅ ቤተሰብ ናቸው እና በጣም ትልቅ ስራ የሰሩ ባለጠጎች እያሉ ብዙ ገንዘብ ያላቸው ሰዎች እያሉ ብዙ ነገር የሰሩ ናቸውና በነሱ ላይ ያለኝ በጣም ትልቅ እንትን ነው። እኔ ያለፍኩበትን ለነሱ በቃላት መግለጽ አልችልም። ያው እግር ቢዘረጋ ማይደርስ ቤት ነው። ነገር ግን ያው በጣም ትልቅ ነገር ነው ያደረጉት። በዛን ጊዜ አሁን ያለው ነብይዩ እዚህ ይደርሳል ብሎ ማንም ያስበ የለም። ግን አሮ ነው አንዳንዴ እግዚአብሔር ደግሞ ለሰዎች በማይታመን መንገድ ይናገራልና እግዚአብሔር አሳስቧቸው ይሁን አላቅም። ያየው ነገር እጅግ አሳዘነው። ልቡ ተሰበረ። አይኖቹ በእንባ ራሱ። የጠበቀው ይሄን አልነበረም። ካላቸው ነገር የማይሰስቱ ለአገልጋይ ቅድሚያ የሚሰጡ ሁሌም በራቸው ክፍት የሆነው የኚህን እናት ቤት እንዲህ በማየቱ በጣም ልቡ ተነካ። ምግብ ለመብላት ስንቸገር እዚህ ቤት መጥቼ ነው የሚበላው። ቡና ሲቸገር እዚህ ቤት ነው መጥቼ የሚጠጣው እና እነሱ እህቶች የነበሩ አንድ እህታቸው አሁን አዲስ አበባ እንዳለች ሰምቻለሁ። እሷ ማዘር ስራም የላቸው በጣም ምስኪን ናቸው። ግን ለራሳቸው ጎመንና ዱቄት አድርጎ እየበሉ እኔን ግን እንጀራ ያበሉኝ ነበር እና በጣም ደስ የሚሉ ቤተሰቦች ናቸውና ቤቱም ጠፍቶብኝ ነበር። ፈልጌ ነው ያገኘሁት። መልካም ቤተሰቦች ናቸው። ደስ ብሎኛል እነሱን በማግኘት። እግዚአብሔር የተመሰገነ ይሁን። ምንም በሌለበት ደመናና ነፋስ በሌለበት ጊዜ ላይ ይህንን ቀን እግዚአብሔር አዘጋጅቶ ግን ይህንን ቤተሰብ ለኔ ሰጠኝ ማለት ነው። ምንም አሁን ሰው መኪና ቢሰጠኝ አውሮፕላን ገዝቶ ቢሰጠኝ ብዙም የሚያስደንቅ አይደለም። ያኔ ግን ሩብ እንጀራ ያበላኝ ሰው ትልቅ ነው ለኔ። ምክንያቱም እግዚአብሔር በኔ ትልቅ ዓላማ ጀምሮ ግን በምድራዊ ኑሮ በነበረኝ ቻሌንጅ ብዙ ዋጋ የሚያስከፍሉ ነገሮች ነበሩ። ግን በዘር እንዲሁም ደግሞ በስጋ በደም አንገናኝም፣ አላቃቸውም። ዝም ብሎ ነው የተቀበሉ። ቤታቸው ላይ እቺ ወንበር እንዳያችሁ ነው። እዚህ ጋር ትዝ ይለኛል መሬት መኝታ ነበረች። እዚሁ ተኝቼ ውላለሁ። እዚሁ ነው ሙላው። ቤቴ ነው በቃ የሚኖርበት ቤት ነበርና እግዚአብሔር ይስጣችሁ። በጣም ደስ ብሎኝ እናንተ